ሶስት መንግስት አይቷል። አንተ አይገርም? በዚህ ሶስት መንግስት ውስጥ መጽሐፉ ሲዘጋ ኑሮ ተቃናለ። ስልጣን የነበራቸው ያፋቸው ቃል ጠብ ማይል ያሉት የሚሆንላቸው የት ገቡ? ወህኒ ቤት ገብተዋል። አንዳንዶች ስልጣን ላይም የሉ አገር ጥለው ሄደዋል። 70 ዓመት ሰው ቤተ መንግስት የአፍሪካ ፕሬዝዳንት በለው በቃ የማይወርድ ሰው ምንድን ነበር ሚስጥሩ? ግን የልቀቱ ሚስጥር ምንድን ነው? የመላኩ ሚስጥር ምንድን ነው? እኩል የተማራችሁ ልጅ ድንገት በልጦ ስታዩት እሱማ እኔ ባቋራጭ ሄደው ነው ዘመድ ስላለው። ሰፈር ሲቀይር ጸባይ አይቀይርም። አካባቢ ሲቀይር ባህሪ አልቀየረም። ሰበብ እንፈልጋሉ። ሰበብ እንፈልግ ብለው ሲፈልጉ ይላል አንዳች ሰበብ አልተገኘም። ክርስቲያኖች ከተፈተኑበት ነገር አንዱ እየወደቅንበት ካለ ነገር አንዱ ምንድነው ካላችሁኝ፣ ታማኝነት። ጮማ ቀርቦለት እምቢ አለ። ወይን ጠጅ ነው ታው ይሄ ድል እንዳያመልጥ እምቢ ና አለችው። ባሌም ሩቅ ሄዷል እና ሰራተኞቹም ስራ ላይ ናቸው፣ ሩቅ ናቸው እና እኔና አንተ ነን። እሺ ና አሁን ምቹ ጊዜ ነው፣ የወደድነውን እናድርግ። አንተ 119 ሰው ያብራል አንድ ሰው ላይ። አባቴ 2 ሰው እንኳን ምን ከባድ ነው፣ እንኳን 119 ሰው። ገና ሳይዘጋ እኮ ስንቱ መሰለ በሩን የዘጋው፣ ስንቱ መሰለ ቸርች የጠፋው። እናንተ እዛው ተያያዙ። ይችላል ችሏል። ያመንከው እግዚአብሔር ችሏል። ይሄ ታመንክለት፣ ይሄ ዋጋ የከፈልክለት አምላክ አንተን ከገባህበት ነገር ማውጣት ችሏል ወይ? ወዳጆቼ በሕይወታችሁ ታምራት ማየት ትፈልጋላችሁ? በማይቻል ሁኔታ ውስጥ በእግዚአብሔር ታመኑ። ወዳጆቼ ኢየሱስ በጣም የተደነቀው በእምነት፣ በጣም ያዘነውም በእምነት። የት ነው የምትውሉት? የት ሰፈር ናችሁ? የት ነው የምትቆዩት? የዳንኤል ቆይታ በአምላኩ ፊት ነበረ። በመሰዊያው ፊት አይጠፋም ነበር። ተረበሸ። ምክንያቱም አንዲት እጅ እየጻፈች ነው። ስለዚህ ምን ማለት ነው? ፈጥነው እንዲተረጉሙለት ሲያመጡ አንተ ማንም አያውቀው፣ ግን ውስጥሽ ምንድን ያለው? ምን አለ? ስላንተ የሚመሰከር ምን አለ? ስለዚህ ያድናል፣ ይታደጋል። እንደሱ ያለ አምላክ የለም። እንደሱ ያለ አምላክ የለም። የሚያድን የለም፣ የሚታደግ የለም፣ የሚመለክ የለም። እግዚአብሔርን በጣም አመሰግናለሁ ይሄን እድል ስለተሰጠኝ። እንዲሁም ደግሞ የዚህችን ቤተክርስቲያን መጋቢዎች ፓስተር መራዊን፣ እንዲሁም ደግሞ ፓስተር ሳሚን፣ እንዲሁም ደግሞ ወጣቱ ፓስተር ዳጊን እግዚአብሔር አምላክ ይባርካቸው። ደግሞ የቤተክርስቲያን መሪዎች እዚህ የምታገለግሉትን ሁሉ እግዚአብሔር አምላክ ይባርካቸው። ትንቢተ ዳንኤል ምዕራፍ 6 ቁጥር 28ን እንደ መነሻ አድርጌ እግዚአብሔርን ሐሳብ በልቤ ያለውን ካፍላችኋለሁ። እንዲህ ይላል ቁጥር 28 ላይ፣ ይህም ዳንኤል በዳሪዮስ መንግስትና በፋርሳዊው በቂሮስ መንግስት ኑሮ ተቃናለት። እግዚአብሔር ይባረክ። ትንቢተ ዳንኤል መጽሐፍን እየተማራችሁ ወይም እንደተማራችሁ ተስፋ አደርጋለሁኝ። ስለዚህ ከዚሁ ከምታውቁት የእግዚአብሔር ቃል ላይ እግዚአብሔር ምናልባት ዛሬ እንደገና እንድናስተውል እግዚአብሔር ሊናገረን እንደሚችል አምናለሁ። መንፈስ ቅዱስ በመጣ ጊዜ እኔ ነገርኳችሁን ያሳስባችኋል ስላለ ምናልባት ዛሬ መንፈስ ቅዱስ ሊያሳስበን ሊሆን ይችላል፣ ወይም ደግሞ ዘዳግም ሊያረግልን ሊሆን ይችላል። እግዚአብሔር ይባረክ። ስለዚህ እግዚአብሔር ሲናገር ግን የሚቀር ነገር አለ። ዝም ብለን እንደማንመለስ ተስፋ አደርጋለሁ። ኢየሱስ ጌታ ነው። ዛሬ በጣም ትኩረት ማረገው ከምዕራፍ 1 እስከ ምዕራፍ 6 ነው። ትንቢተ ዳንኤል በሁለት ይከፈላል እንደምታውቁት። ከምዕራፍ 1 እስከ 6 አንደኛው ክፍል፣ እንዲሁም ደግሞ ከምዕራፍ 7 እስከ 12 ደግሞ ሁለተኛው ክፍል ነው። እኔ ግን ፎከስ ማረገው
ከምዕራፍ 1 እስከ ምዕራፍ 6 ውስጥ አብረን እንድንዋኝ ነው። በስነ ጽሁፍ የተለያዩ የስነ ጽሁፍ ይዘቶች አሉ። አንደኛው ስነ ጽሁፍ ደግሞ ይሄ ባዮግራፊ የሚባል ባዮግራፊ የሰዎች ህይወታቸው ያለፉበትን መንገድ የኖሩትን ህይወት ውጣውረዳቸውን ድካማቸውን ብርታታቸውን ጽፈው ለኛ የሚያስተላልፉበትና እኛ ደግሞ ከዛ ብርታታቸው እንድንቀስም ስለዚህ ብርታታችን ውድቀታቸውን ደግሞ ትምርታችን አድርገን በቀጣዩ ህይወታችን ከነሱ የተሻለ ህይወት ደግሞ ላቅ ያለ ህይወት እንድንኖር ጽፈውልን ያልፋሉ። አንድ መጽሐፍ ዝም ብዬ መጣሁኝ ምናልባት ታውቁታላችሁ የእግዚአብሔር ጀነራሎች የሚባል እና በዚህ ውስጥ በጣም ብዙ ወደ 6 ወይ 7 የእግዚአብሔር ሰዎች ተጠቅሰዋል። እና ይሄ ጽሁፍ ምንድነው ካላችሁ የነዚህ ሰዎች አገልግሎት ላይ ያላቸው ብርታት ደግሞ ጉድለታቸው እንዴት እንደወደቁ እንዴት ደግሞ እግዚአብሔር በእነሱ እንደተጠቀመ የተጻፈ መጽሐፍ ነው። እና ከዚህ ስትማሩ ብርታታቸውን ከድካማቸው ደግሞ ትምህርት ወስዳችሁ በቀጣይ ዘመናችሁ ላይ የተሻለ ህይወት እንድትኖሩ ተደርጎ የተጻፈ መጽሐፍ ነው። ልክ እንደዚሁ ዛሬ የምናጠናውን ወይም የምንማረውን የትንቢተ ዳንኤል ምዕራፍ 1 እስከ 6 ያለውን ክፍል ልክ እንደ ዳንኤል ባዮግራፊ ወይም የዳንኤል የህይወት ከፍታና ዝቅታ ወይም ደግሞ ብርታቱን እምናጠናበት ከዛ ውስጥ እኛ ዛሬ ተምረን የላቀ አይደለ? አሜን አሜን። ይሄ ዓመት የላቀ ህይወት ነው፣ የተሻለ ህይወት፣ የከበረ ህይወት ልመርቃችሁ ይሁንላችሁ። ቅድም እንዳነበብኩላችሁ የዳንኤልን ህይወት ሲዘጋው ምዕራፍ 6 ሲጠቀልለው እንዲህ ብሎ ነው የዘጋው። ኑሮው ተቃናለት። አሁን ይሄ ሲጻፍ ዳንኤል በምድር ላይ የቆየው ምናልባት 90 ዓመት ነው ተብሎ ይታሰባል ወይም ደግሞ ከ87 እስከ 90 እና በዚህ ዓመት ውስጥ የዳንኤልን ህይወት ጠቅልላችሁ ምን ይመስል ነበር ዳንኤል? እንዴት አለፈው? እንዴት ኖረው? እንዴት ጨረሰ ስትሉት እንደዚህ ይላችኋል። ዳንኤል ኑሮ ተቃናለት። በጌታ በኢየሱስም ይሁንላችሁ። ታውቃላችሁ አባቶቻችን ሲጸልዩም ሲባርኩም እንደዚህ ይላሉ። ሲጸልዩ ፍጻሜን አሳምረው ሲጸልዩ ሲባርኩም እግዚአብሔር ፍጻሜያችሁን ያሳምረው። በቃ ልባርካቸው። እግዚአብሔር እድል ከሰጠኝ በፊታችሁ ካቆመኝ እንዲህ ልበላቸው፣ እንደጀመራችሁ አትጨርሱ፣ ፍጻሜያችሁ ያማረ ይሁን። ወጣቶች አሜን በሉኝ። መንገዳችሁ ረጅም ነው አሜን በሉኝ። ፍጻሜያችሁ ያማረ ይሁን። እንዲህ ተብሎ ይደምደምላቸው። በኢየሱስም በሐዘን አይደምደም፣ በውድቀት አይደምደም። በኢየሱስም ጀምራ አቋረጠች አይባልባቸው። ኑሮ ተቃናለት ይላል። እና እዚህ ጋር የሚያስቀምጠው 2 ነገስታትን በዳሪዮስ ዘመን ይላል። ወዳጆቼ ዳንኤል የኖረው በ2 ታላላቅ መንግስታት በሚገዙበት በባቢሎን ነው የኖረው። ማለት የመጀመሪያው የባቢሎን ንጉስ ናቡከደነጾር በጊዜው ላይ ባቢሎን ባለስልጣን ኃያል በነበረች ጊዜ ማርኮ ወደ ባቢሎን አምጥቶ በዛ ነበር የኖረው። ስለዚህ የባቢሎን መንግስት ሲገዛ ዳንኤል ነበረ። በዛው በባቢሎን መንግስት ውስጥ ደግሞ ብልጣሶር የተባለ የናቡከደነጾር ልጅ ገዝቷል። ስለዚህ በባቢሎን ዘመን 2 ነገስታት ገዝተዋል። ከዛ ደግሞ ባቢሎን አቅም አጣ። በእርሷ ላይ የፋርስ ንጉስ አለቃ ሆኖ ሰልጥኖ ድል አድርጎ ሲገዛ ዳንኤልም ነበር። እና 3 መንግስት አይቷል። አንተ አይገርም? በዚህ 3 መንግስት ውስጥ መጽሐፉ ሲዘጋ ኑሮ ተቃናለ። እንደው በእኛ ዘመን እንኳን ብናስብ እንደው ሁላችሁ የምታውቁ አባቶች እዚህ ያላችሁ በደርግ መንግስት ታላቅ የነበሩ ስልጣን የነበራቸው ያፋቸው ቃል ጠብ ማይል ያሉት የሚሆንላቸው ኢህአዴግ ሲመጣ የት ገቡ? ወህኒ ቤት ገብተዋል። አንዳንዶች ስልጣን ላይም የሉ አገር ጥለው ሄደዋል። በኢህአዴግ የነበሩ ደግሞ ዘንድሮ ላይ ደግሞ ስታዩ ስንቶች በስልጣናቸው እንደቆዩ አላውቅም። ያሉ አይመስለኝ አላችሁ። አይገርማችሁ? ዳንኤል
ናቡከደነጾርም ሲገዛ ነበረ። ብልጣሶርም ሲገዛ ነበረ። ዳሪዮስም ሲገዛ ሰውየው አለ። ደግሞ በጣም የሚገርማቸው ናቡከደነጾር የነበረበት የስልጣን ሌቭል አለ። ብልጣሶር ሲመጣ ወርዶ አይደለም የጀመረው፣ ጨምሮ ነው የጀመረው። እና ደግሞ ዳሪዮስ ሲመጣ ጭራሽ ጨምሮ። ልባርካችሁ ወዳጆቼ በኢየሱስ ስም። አትጉደሉ፣ አትጉደሉ፣ አትነሱ። ነገራችሁ ይጨመር። ግዴለም እየባረኳችሁ ልሂድ። ነገራችሁ ይጨመር፣ ይጨመር። እየጨመራችሁ ሄዶ እያበባችሁ ሄዶ ምዕራፍ እየጨመራችሁ ሄዶ እና አሁን ተቃናለት፣ ተሳካለት ይላል አዲሱ መደበኛ። ፕሮስፔር አረገ ይላል ዳንኤል። አሁን ሚስጥሩ ምንድነው ሲባል የናንተ ያመቱ መሪ ቃል ልቆ ተገኘ። መልአኩ ነው ኑሮ እንዲሳካለት እንዲቀናለት ያደረገው። ተቃናለት ይላል። ስሙኝ ወዳጆቼ፣ ዳንኤል ባቢሎን ሲመጣ የ17 ዓመት ልጅ ነው። እዛን የሚያህል ወጣት ነው። አሁን ባነበብኩላችሁ ምዕራፍ 6 ላይ ዳሪዮስ ሲሾመው የ87 ዓመት ሽማግሌ ነው። በብላቴንነቱም ልቆ ተገኝቷል፣ በሽምግልናውም ልቆ ተገኝቷል። ለካ የስኬቱ ሚስጥር፣ የመከናወኑ ሚስጥር፣ የመበልጸጉ ሚስጥር መልአኩ ልቆ መገኘቱ። እዚህ ጋር ካመጣኋችሁ አሁን ከዳንኤል ህይወት እንማር አይደል ያለው? ምንድን ነበር ሚስጥሩ? ግን የልቀቱ ሚስጥር ምንድን ነው? የመልአኩ ሚስጥር ምንድን ነው? እሱን የመሰሉ ወጣቶች በነበሩበት ዘመን፣ እሱን ያሉ ባለስልጣኖች በነበሩበት ዘመን የሱ ባቾች የሚባሉ አለ አይደል? ባቾቻችን ምንላቸው? ከባቾቹ መካከል ሁሌ ዳንኤል ከፍ ያለ ነው። ከጓደኞቹ መካከል ዳንኤል ከፍ ያለ ነው። አሁን እሱ ነው። ምንድነው ሚስጥሩ? ምንድነው ሚስጥሩ? እውነት እኔ ዛሬም እንዴት ነው በአገልግሎት የምትቀጥለው ካያልጂ ከፊት ያለውን አገልጋይና ምንድነው ሚስጥሩ? እንዴት ተሰሚ ያደረገው? እንዴት እግዚአብሔርን ነገር እንዲናገር እግዚአብሔር እንዴት ድል የሰጠው እግዚአብሔር ያከናወነለት የእግዚአብሔር ህልውና አብሮት የሆነው ሁሌ እንዲህ ነው የምለው። ሚስጥሩ ምንድነው? እኔ ድካሙ ምን አገባኝ? ድካሙ ለጌታው አይደል? ቢወድቅ ለጌታው ቢነሳስ? እኔ ግን ምንድነው ሚስጥሩ? ምንድነው የድሉ ምክንያት? እኩል የተማራችሁ ልጅ ድንገት በልጦ ስታዩት እሱማ እኔ ባቋራጭ ሄዶ ነው ምን አገባ? አታጠናም? ዘመድ ስላለው እንትን ስለው አይደለም። ምንድነው ሚስጥሩ? እንደሱ ከሆነ ወስደ ቅርጫት ውስጥ አለው። መልካም ከሆነ ግን ውሰደው። ወዳጆቼ ምንድነው የልቀቱ ሚስጥር የዳንኤል? ዝግጁ ናችሁ? ትንሽ እኔ አንድ 4 ነገር ነው ማወራችሁ። 4 ነገር ስሙኝ በጌታ ከልባችሁ እንደምትሰሙ አምናለሁ። ኢየሱስ ጌታ ነው። የመጀመሪያ የዳንኤል የልቀቱ ሚስጥር ምንድነው ካላችሁኝ፣ ታማኝነቱ። ዳንኤል ታማኝ ነበር። ታማኝ ለማ? ታማኝ ለእግዚአብሔር፣ ታማኝ ለሚሰራበት ለተሰጠው ኃላፊነት ዳንኤል ታማኝ ነው። የመብለጡ ሚስጥር ለእግዚአብሔር ታማኝ። ሰፈር ሲቀይር ጸባይ አይቀይርም። አካባቢ ሲቀይር ዳንኤል ባህሪ አልቀየረም። ዳንኤል አቅጣጫ ለመቀየር ሐሳብ ለመቀየር በቂ ምክንያት እያለው አለ ባቢሎን ብገባም ያህዌ የማመልከው አምላክ አለኛል። የማይመሳሰል ልዩ አምላክ አለኛል። አታላራባዲያና ማሳ አምላክ አለኛል። ጸባይ ሊቀይር የሚያስችሉ በቂ ምክንያቶች በፊቱ ተደርድረው ወጣትነቱ ያለ
ስደቱ በምርኮ ሀገር መሆኑ ያለ ዳንኤል ለአምላኩ ያለው ታማኝነት አልቀየረም። እሱ ብቻ አይደለም ወዳጆቼ፣ ለተሰጠው ኃላፊነት ዳንኤል ታማኝ ነበር። ከየት መጣ? ቅድም ጋሼ ሲናገር ትዝ ይላችኋል። ዳንኤል በምርኮ ወደ ባቢሎን እንደመጣ እስራኤል በኃጢአቷ ምክንያት እግዚአብሔር 70 ዓመት አሳልፌ ሰጣለሁ ያለውን ያንን ቃል እግዚአብሔር ሲፈጽም አስቀድመው በመጀመሪያ ከተማረኩት መካከል አንዱ ዳንኤል ነው። ናቡከደነጾር መጥቶ በቤተ መንግስት ያለውን በመቅደስ ያለውን ዕቃ ይዞ ሲሄድ የነገስታትን የመኳንንትን ልጆች ማርኮ ሲሄድ ከተማረኩ መካከል አንዱ ማን ነው? ዳንኤል ነው። ቅድም እንዳልኳችሁ ዳንኤል ሲማረክ ምናልባት የ17 ዓመት ልጅ ወጣት ልጅ እንደሆነ ይታሰባል። በወጣትነቱ ነው የሄደው። ታዲያ ንጉስ ከመጡት ከመሳፍንትና ከመኳንንት ልጆች መካከል በፊቴ ይቆሙ ዘንድ የከለዳውያንን ትምህርት ተምረው በፊቴ እንዲያገለግሉ ከመጡት ወጣቶች መካከል ምረጡልኝ ብሎ ሲል ከተመረጡት መካከል አንዱ ማን ነው? ዳንኤል ነው። ይሄ ትልቅ አጋጣሚ ነው። ማንም የማያገኘው ኦፖርቹኒቲ ነው ለዳንኤል ያገኘው። ትልቅ እድል ነው። አንተ ሰው በምርኮ በስደት እዛ እንዴት ነው ምበላው ብሎ ተስፋ በሚያስር ተስፋውን እርግጠኛ ባልሆነበት ሲኖር ዳንኤል በቤተ መንግስት ውስጥ እንዲኖር በንጉስ ፊት እንዲቆም እድል ማግኘት ትልቅ ነገር። ግን ይሄ ኦፖርቹኒቲ ለአምላኩ ያለውን ታማኝነት እንዲነካበት አልፈቀደም። ንጉሱ አብሮ ያዘዘው ትእዛዝ አለ። ምን? በፊቴ የሚቆሙ ያማሩና የተዋቡ ወጣቶች እንዲሆኑ ከንጉስ መብልና መጠጥ ይቅረብላቸው ሲባል አለ። እስካሁን ባገኘው እድል ተስማምቻለሁ፣ በዚህኛው ግን አልስማማ። ምስጢሩስ ቁጥር 8 ምዕራፍ 1 ዳንኤልም በንጉስ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረባውን አለቃ ለመነ። እግዚአብሔርም በጃንደረባው አለቃ ፊት ለዳንኤል ምን ሰጠው? ሞገስ ሰጠው። ምን ማለት ነው? ተስማምቻለሁ ካቋምህ ጋር። እግዚአብሔር አብሯችሁ ይቆም። እኔ ብለይ ሰው ሁሉ አንድ አይነት ከሆነ እኔ ከማን ጋር ሆናለሁ? እግዚአብሔር ካንቺ ጋር ይሆናል። ለጽድቅ ጨክን እንጂ ለእውነት ቁም እንጂ ትክክለኛ ለሆነ ነገር ሆን እንጂ እነግርሃለሁ፣ ሰው ባይስማማ የሰማይ አምላክ እግዚአብሔር ካንተ ጋር ይቆማል። ወዳጆቼ ዘንድሮ ክርስቲያኖች ከተፈተኑበት ነገር አንዱ ታማኝነት ይባላል። እየወደቅንበት ካለ ነገር አንዱ ምንድነው ካላችሁኝ፣ ታማኝነት። ዛሬ የማመቻመች ህይወት ከኛ ላይ ይነሳ። በኢየሱስም የምንደብቀው ሌላ ማሊያ የለንም። አሜን። ዳንኤል ይላል እንዳይረክስ በልቡ አሰበ ነው አለ። ምን ነው? አምላክ አለኝ፣ ልቤን አላረክስም፣ ሰውነቴን አላረክስም፣ በሚበላ በንጉስ መብልና መጠጥ አረክስም። ከቻልክ እባክህ ጥራጥሬ ስጠኝ። እግዚአብሔር ምን ሰጠው ይላል? ሞገስ ሰጠ። ምን ማለት? ተስማማ። እግዚአብሔር ከዳንኤል ውሳኔ ጋር እግዚአብሔር ተስማማ። እሆናለሁ ካንተ ጋር አለው። ሞገስ ሰጠው። መጽሐፍ እንደዚህ ይላል፣ በልጠው ተገኘ። አምላክሽን አስከብረሽ አትዋረጅም። እግዚአብሔር ካንቺ ጋር ይቆማል። ለአምላኩ ታማኝ ነበር ብያቸዋለሁ። ለአምላኩ ብቻ አይደለም፣ ለተሰጠው ኃላፊነት ዳንኤል ምን ነበረ? ታማኝ ነበር። ምዕራፍ 6 ትዝ ይላችኋል። ንጉሱ 120 ነገስታትን ሊሾም በፈለገ ጊዜ ከነሱ መካከል 3 መረጠ። ከ3ቱ መካከል አንዱ ማን ነው ይላል? ዳንኤል ነው ይላል። እና ዳንኤል በልጦ ተገኘ። ስለዚህ ይሄ ሰው በየሄደበት ሁሉ ቦታችንን እየያዘ ብለው
አላስበላ ሊለን ነው እና ሰበብ እንፈልጋሉ። ሰበብ እንፈልግ ብለው ሲፈልጉ ይላል አንዳች ሰበብ አልተገኘበት። ወዳጆቼ ዳንኤል ነብይ ነው። ዳንኤል የመንግስት ሰራተኛ ነው። በገበያዎች ሚኒስቴር ውስጥ የሚያስተዳድር ነው። ዳንኤል ቆይ በሰዓት አርፍዶ ስለሚመጣ ብለው በሰዓት እንያዘው ሲሉ ዳንኤል አያረፍድ። ቆይ በሙስና ሲቀበል እንይዟል እጅ ከፍንጅ ብለው ሲመጡ ሰው የሙስና የለበትም። ቆይ ስራውን አዝረክርኮ ነው የሚሰራው፣ በስራው ሚስቴክ እንፈልግበት ሲሉ ዳንኤል ሚስቴክ የለበት። አንዳች ሰበብ አላገኙበትም እና ሲሉ በቃ አንድ ሰበብ አገኙበት። ሰውየው ከአምላኩ ውጪ ሌላ ህይወት የለውም። ሰበብ አይገኝባቸው፣ ሰበብ አይገኝባቸው። ያገኙት ከአምላኩ ጋር ባለው ህብረት ነው። በአምላኩ ህብረት ከአምላኩ ጋር ያለው ፌሎሺፕ ላይ ቀልድ አያውቅም፣ ቀልድ አያውቅም። አንተ እኛኮ ምንቀልደው በቸርች ጉዳይ ነው። እኛኮ ምንቀልደው በጸሎት ጉዳይ ነው። እኛኮ ምንቀልደው በባይብል ስተዲ ጉዳይ ነው። ባይብል ስተዲ ነው ያለኝ። ግን ተይው ባክሽ እኛ የት ልምጣ ካፌ ልምጣ ብለን በባይብል ስተዲ ጉዳይ እኮ እኛ ብዙ ጉዳዮች እንይዛለን። በቸርች ጉዳይ እኮ በጣም ነው ምንቀልደው። በጾም ጸሎትማ የለንበትም። በጣም አቅለን ያዝነው መንፈሳዊ ጉዳያችንን ነው። ዳንኤል ጋር ደግሞ ስመጡ በአምላኩ ጉዳይ ቀልድ አያውቅም፣ በስራውም ጉዳይ ቀልድ አያውቅም። ትዝ ይላችኋል በኮንፊደንስ ከአንበሶች ጉድጓድ ሆነው ንጉሥ ሆይ 1000 ዓመት ንገስ፣ ለምን በፊቱ ቅንነት ተገኝቶብኛልና ባንተም ፊት አልበደልኩምና። በደል የለበት፣ ባንተም ፊት አልበደልኩም። ከዳንኤል ህይወት ምን እናያለን ካላችሁ ታማኝ ነው። በየትኛው ሁኔታ ውስጥ በአምላኩ ጉዳይ ደግሞ በተሰጠው ኃላፊነት ዳንኤል ታማኝ ነው። ታውቃላችሁ ወጣቶች ነገር ያታላቸዋል እንባላለና ትንሽ ነገር ስሜታዊ ይሆናሉ፣ ነገር ይፈትናቸዋል። ዳንኤል በ17 ዓመቱ ጮማ ቀርቦለት እምቢ አለ። ወይን ጠጪ ነው ታው ይሄ ድል እንዳያመልጥ እምቢ። እስቲ እምቢ በሉ። አልሰማቸውም። እዚህ ይላችኋል ዮሴፍ ትዝ ይላችኋል። ና አለችው ባሌም ሩቅ ሄዷል እና ሰራተኞቹም ስራ ላይ ናቸው፣ ሩቅ ናቸው እና እኔና አንተ ነን። እሺ ና አሁን ምቹ ጊዜ ነው፣ የወደድነውን እናድርግ። አንቺ ሴት አለ አንቺ ያየሽው ባልሽ ሩቅ መሆኑን ነው። አንቺ ያየሽው ሰራተኞች ለስራ ራቅ ብለው መሄዳቸውን ነው አለ። እንዴት ይሄን በአምላኬ ፊት አንድ የቀረበ ፊት አለ፣ አንድ እርምጃዬን የሚከታተል ፊት አለ፣ አንድ ቅርቤ ያለ ፊት አለ። እንዴት ይሄንን ኃጢአት በአምላኬ ፊት አደርጋለሁ? እንዴት አደርጋለሁ አለ። እንዴ ግብጽ እኮ ነው ፊቱ እዚህም አለ። ማንም አያይም። አረ ማን ይከለክለዋል? ለዚህ ነው ዳዊት እንዲህ አለ፣ አቤቱ ከመንፈስ ወዴት ይሄዳለሁ አለ። ወደ ላይ ብወጣ አንተ በዚያ አለህ አለ። እንደ ንስር ክንፍ አውጥቼ የባህር ጥልቅ ብሄድ አንተ በዚያ አለህ አለ። ፊት ትመራኛለች አለ። እግዚአብሔር ካንቺ ጋር አለ። ለእግዚአብሔር ብለህ የምትታመነውን አምላክ እግዚአብሔር ያያል። ታማኝነትን እግዚአብሔር ዕውቅና ይሰጠዋል፣ ያከብረዋል። ጊዜ ጠብቆ እግዚአብሔር ይከፍልሃል። ሰዓት ጠብቆ እግዚአብሔር ይመጣል። ታማኝነት ለእግዚአብሔር ታማኝ ወዳጆቼ፣ አሁን በዚህ ጊዜ ያለን ሰዎች አይ እኔ ታማኝነቴ ለእግዚአብሔር ነው እንላለን። መስሪያ ቤት ሰዎች እንበድላለን፣ ቤታችን ሰው እንበድላለን፣ ዙሪያችን ያለውን እንበድላለን። ታማኝነት በዛ ለማሳየት ፍቃደኞች አይደለንም። ለዚህ ነው እንዲህ አለ፣ ትወደኛለህ? እወድሃለሁ ውዴ ፍቅሬ ስትል አጠገብ ያለው ወንድምህን ካልወደድክ የማታየውን አምላክህን መውደድ በምን ያስታውቃል? በምን ያስታውቃል?
እስቲ ታማኝነት በሉ። አልሰማቸውም? ዳንኤል ምንድነው የበለጸገበት ምክንያት? ምንድነው የመላቁ ምክንያት? እግዚአብሔር ያከበረው፣ እግዚአብሔር ሞገስ እንዲሰጠው እንዲልቅ ያደረገበት ምክንያት ምንድነው? ታማኝ ነው። በብላቴንነቱም ታማኝ፣ በስተርጅናውም ታማኝ፣ በጉልምስናውም ታማኝ፣ ጸባይ የማይቀይር። አሜን ይሁንልን፣ አሜን ይሁንልን፣ አሜን ይሁንልን። እናት ወጣ ስትላሉ ልጅ ጠረጴዛ ላይ 5 ብር ያያል እና እናት ሳትመለስ ቶሎ ላጣረገና ኪስ ውስጥ ደበቀ እና እናት አስተዋለችና ስትመጣ ጠራችውና እዚህ ጋር ቃይታል ስትል የምን 5 ብር አለ ያለካ በቃ ወስዷል እሱ። አሁን እኮ ታማኝነት እኛ እኮ ገና እንደው እንትን ሲባል ያም ብለን ታማኝ አለመሆናችንን ምን ገልጠው እኛ ነን ራሱ። እግዚአብሔር ይመልስ። ጸሎት ላይ ናችሁ አይደል? በቃ እናንተ ሰላም ከሆናችሁ ወንድሞቻችሁ ለወንድሞቻችን እንጸልያለን። አሜን። ለአብያተ ክርስቲያን እንጸልያለን። ምድራችን ላይ ላሉ እንጸልያለን። እግዚአብሔር ታማኝነትን ይመልስ፣ ታማኝነትን ይመልስ። ወዳጆቼ ይሄ እኮ በቤተ ክርስቲያን ብቻ ሳይሆን በመንግስት ደረጃ የሚፈለግ ካራክተር ነው፣ ባህሪ ነው። ምን? ታማኝነት። የትኛው መስሪያ ቤት ሄዱ እስቲ ቫልዩአችን ብለው ከሚጠቅሷቸው አንዱ ምንድነው? ታማኝነት ነው ወይ ነው? ነው ወይ ነው? ጽሁፍ ብቻ ሆኖ ውጪ እንደቀረ እዚህም ከህይወታችን እየተፋቀ ነው ወዳጄ። እግዚአብሔር ታማኝነትን ይመልስልን። አሁን ራሳችሁ እንድትፈትሹ ነው ናችሁ። ቼክ አድርጎ ከዳንኤል ህይወት እንማር አይደል? ዳንኤል ታማኝ ነበር። ለማ? ለእግዚአብሔር ታማኝ፣ ደግሞ አጠገቡ ላለው ለተሰጠው ኃላፊነት ታማኝ ነበር እግዚአብሔር። ስንቶቻችሁ እግዚአብሔር ለሰጣችሁ አገልግሎት ታማኝ ናችሁ? ስንቶቻችሁ እግዚአብሔር ለሰጣችሁ በመስሪያ ቤት ላላችሁ ኃላፊነት ስንቶቻችሁ ታማኝ ናቸው? ስንቶች ለትዳራችሁ ታማኝ ናችሁ? ለቤታችሁ ስንቶች ታማኞች ናቸው? ወጣቶች ለወላጆቻችሁ ምን ያህል ታማኞች ናቸው? ለተሰጠን አደራና አገልግሎት ምን ያህል ታማኝ ነን? ወዳጆቼ ብልጫውን እንፈልጋለን፣ ህይወቱን ግን ካልፈለግን ምን ይጠቅመናል? የተስፋ ዳቦ እንዳይሆንብን መባረክ የሚፈልግ መንገዱንም መከተል ያስፈልጋል አይደል? ምንድነው የዳንኤል ኳሊቲ? ሲደመደም ታሪካችሁ ስኬታማ ሆናችሁ እንድትጨርሱ እግዚአብሔር በታማኝነት ይባርከ። አሜን አሜን። ሁለተኛ ቅድም ብያለው መንፈስ ቅዱስ ያበራላችኋል። ልቆ ተገኘ ዳንኤል፣ በልጦ ተገኘ። እግዚአብሔር ብልጫ ሰጠው። በዳንኤል ህይወት ውስጥ እግዚአብሔር ተከበረ። ዳንኤል በነበረበት ዘመን ሁሉ የዳንኤል አምላክ ይመለክ ተብሎ ስሙ ከበረ። እግዚአብሔር ልቆ ተገኘ። በኢየሱስ ስም በዘመናችሁ ሁሉ እግዚአብሔር በእናንተ ምክንያት ይክበር፣ በሄዳችሁበት ይክበር። ግዴለም አሜን በሉኝ እስኪ በደንብ አሜን በሉ ባካችሁ። እግዚአብሔር በእናንተ ምክንያት ስሙ ይከበር። ምንድነው ግን የዳንኤል ኳሊቲ? ምንድነው ግን የህይወቱ መንገድ? ዳንኤል እንዴት ቢሆን ነው በእነዚህ 4 የመንግስታት ዘመን ላይ እንዴት አልወደቀም? እንዴት አልተረሳም? ዳንኤል እንዴት ዝቅ አላለም? እድሜውን ዘመን ሁሉ በቤተ መንግስት ይጨርሳል። ሰው ቤት ዘመኑን ሁሉ ከወጣትነቱ ጀምሮ እስከ እርጅናው ነገር እየጨመረ እየከበረ አምላኩን እያከበረ ሰው እስከ መጨረሻው በክብር በብልጽግና ይጨርሳል፣ በልጦ ይጨርሳል። አዎ ምንድን ነበር የዳንኤል ኳሊቲ? በእግዚአብሔር በአምላኩ ያለው እምነት፣ በእግዚአብሔር በአምላኩ ያለው መታመን። ሁለተኛ ከዳንኤል ህይወት እንድንማር በልቤ ላይ ያለው እኔም
ዋጋ የሚጠይቅ እምነት ነበረው። ዋጋ የሚያስከፍል እምነት ነበረው። ተፈትኖ ያለፈ እምነት ነበረው ዳንኤል። ምዕራፍ 6 ነው ማነሳላችሁ። የዳንኤልን እምነት የምታዩበት ቅድም እንዳልኳችሁ ሰበብ ፈለጉበት አይልም መጽሐፉ? ሰበብ ፈለጉበት። ምን ሊያደርጉ? ከመንገድ ላይ ዞር ሊያረጉት፣ ከተሰጠው ኃላፊነትና አደራ ላይ ዞር አድርገው እነሱ 119ኙ በአንድነት አብረው መንግስትን ድባቅ መሬት ሊከቱት፣ ምኞታቸውንና ፍላጎታቸውን ሊያደርጉ፣ ለዚህ ሁሉ እንቅፋት የሆነው ዳንኤል ነው። ዳንኤልን እናስወግደዋለን ብለው አንተ 119 ሰው ያብራል አንድ ሰው ላይ? አባቴ 2 ሰው እንኳን ምን ከባድ ነው፣ እንኳን 119 ሰው። እንደው አሁን እንዲቆም ፊታችሁን ብታዞሩብኝ፣ ጨፍገግ ብታሩግልኝ ጉድ የፈላኮ። እንደው ጌታ ይባርካችሁ። አንዳንድ እህቶች እንደው እያዘኑልኝ ፈገግ ይላሉ። ጌታ ይባርካችሁ። ስለናንተ እየቀጠልኩ ነው ወዳጄ። 119 ሰው አንድ ሰው ላይ እንዲህ እኮ ነው የምትሉ። በቃ ጌታ አልጠራኝም እኮ ነው የምትሉ። በቃ ጌታ አልጠራኝም፣ አቅጣጫ ልቀይር እኮ ነው የምትለው። በቃ የጌታ ፍቃድ አይደለም መሰለኝ እኮ የሚያስብል ነው። አንዳች አላገኘም እና ሕግ አወጡ። ምክንያቱስ የተገኘበት ከአምላኩ ሕግ በቀር አንዳች አናገኝበትም ብለው፣ ምክንያቱም ያገኙት ሰበብ የአምላኩ ሕግ ነውና እንደዚህ ብለው አዋጅ አወጡ። ለ30 ቀን ማንም ወደ አምላክ እንዳይጸልይ እና ወደ አንተ ካልሆነ በቀር ንጉሥ ሆይ። ሰው መለመን ከፈለገ ማንን ይለምን? ንጉሱን ይለምን። ወደ አምላክስ ማንም እንዳይለምን። ለመቼ? ለ30 ቀን። ወዳጆቼ መጽሐፍ እንዲላል ዳንኤልም ሰማ ይላል። ሰማ ምን? ሕግ መውጣቱን እና ንጉሥ ሆይ የጸና ይሁን፣ በፋርስና በሜዶን ሕግ አትመው እና እንዲህ አይነት ቢገኝ አሉ ይሄ አንተን ማከብር ለንግስና ማይጠነቀቅ ነውና መኖር የለበትም አሉ እና አንበሶች ጉድጓድ ውስጥ ገብቶ ይጣላሉ። አጥንቱ እንዳይቀር ሊያረጉት። እስቲ አላህ አምላክ በሉ ባካችሁ። ሃሌሉያ! አላህ አምላክ። አንተ ዳንኤል ሰማ። የሰማው እኮ የሚጸልይ ሰው ሲገኝ ደሞዝ ይቆረጣል አይደለም ወዳጆቼ? የሚጸልይ ሰው ሲገኝ ከስራው ይፈናቀላል አይደለም? በህይወት የመኖር መብቱን ያጣል ነው የተባለው። አሁን እንዲህ ብንባል ወዳጆች፣ ቸርች በር ላይ የተገኘ ቂሊንጦ ቢባል ስንት ሰው ደርጅ ይደርሳል? እናንተ ጥሩ ናችሁ ብያለሁ። በዚህ ላችኋል የኮቪድ ወቅት ገና ሳይዘጋ እኮ ስንቱ መሰለ በሩን የዘጋው፣ ስንቱ መሰለ ቸርች የጠፋው። እናንተ እዛው ተያያዙ፣ እኔ ሲያልፍ እመጣለሁ ብሎ ቀድሞ በር የዘጋ። ፈገግ ክልክል ነው አይደለም? እሺ ወዳጆቼ ይሄን ሰማይልና መጽሐፍ እንዲህ ወደ ቤቱም ገብቶ እስቲ እንደ ልማዱ በሉኝ ባክ። አልሰማቸውም? ድገሙ እስቲ። መስኮቶቹን ከፍቶ ወደ ኢየሩሳሌም ተመልክቶ በቀን ይላል ተደብቆ አይደለም ይለው 3 ጊዜ በቀን በአምላኩ ፊት ይጸልይ ነበር ይላል። አንተ ከስራ እኮ አይደለም የተባለው፣ ደሞዝ እኮ አይደለም፣ የህይወት የመኖር መብትን ታጣለ እየተባለ ሰውየው እንደዚህ ያለ አምላኬን አውቀዋል። ንጉሱ ራሱ ሲመጣ ያለው ትዝ ይላችኋል? ሁል ጊዜ የምታመልከው አምላክ ድርድር አቅም ዳንኤል ድርድር አቅም በአምላኩ ጉዳይ ከአምላኩ ጋር ባለው ፌሎሺፕ በአምላኩ ጋር ባለው ህብረት ዳንኤል ድርድር አቅም የፈለገ ነገር ታሳጣዋለህ እንጂ ዳንኤል አምላኩን አይተውም። ምርኮም ይኖር ኢየሩሳሌምም ይኖር ለዳንኤል ሁሉም አንድ ነው። ፊቱን ወደ ኢየሩሳሌም ያህዌ አለ ይላል።
አንድ ጌታ አለ ይላል። ኤልሻዳይ ጌታ አለ፣ አዶናይ ጌታ አለ። ሃሌሉያ። አንተ ቤት ሲገባ ሁሉ ይከታተሉታል። የሚያደርገው ነው ያለው። አገኘነው ነው። ምንድነው ይሄ ኮንፊደንስ? ዳንኤል እንዲህ ኮንፊደንስ ያደረገው ንጉስ እንደሚወደው ስላሰበ ይሆን? መጽሐፍ እንዲላል ንጉሱ ምን ይለው ነበር? ይወደው ነበር። ንጉስ ስለሚወደው ይሆን? አይደለም። ምክንያቱም ንጉሱም ሊያድነው አልቻለም። እና ሚስጥሩስ ምዕራፍ 6 ቁጥር 23 ተመለከታችሁ? ከ19 ታሪኩን እንዲያዝ ላንብበው። በነጋውም ንጉስ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ምክንያቱም ከተራበ አንበሳ ማን ይተርፋል? እርግጠኛ አይደለም ንጉሱ። አይገርማችሁ? በዳንኤል ምክንያት ንጉስ እንኳን መብል ሳይበላ ነው ያደረው። ምክንያቱም ይወደው ነበር። ግን ህጉን መሻር አልቻለም፣ መለወጥ አልቻለም። ምናልባት ያ ትላንትና ሲያመልከው የነበረው አምላክ ምናልባት አድኖት ይሆን የሚል ጥርጣሬ አለው ንጉሱ። እና በጥርጣሬ መጣ፣ እያዘነ ተናገረ ነው የሚለው። ምን አለ? ወደ ዳንኤል በሐዘን ቃል ጠራው። ንጉሱም ተናገረ። ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ፣ ሁልጊዜ የምታመልከው አምላክ ከአንበሶቹ ያድንህ ዘንድ ችሏልን? እስቲ ይችላል በሉ ባካችሁ። አልሰማችሁም? እኔ ዛሬ መልእክት አለኝ። እንደ አንበሳ የጠነከረ ነገር ያላችሁ ሰዎች፣ የገባውበት ሁኔታ ከባድ ነው የምትሉ ሰዎች፣ ዳንኤልን ያወጣ እግዚአብሔር፣ የታመናችሁት እግዚአብሔር ዛሬም ከገባችሁበት ነገር ያወጣችኋል። የታመነ ነው ያወጣችኋል። ይችላል። ችሏል። ያመንከው እግዚአብሔር ችሏል። ይሄ ታመንክለት፣ ይሄ ዋጋ የከፈልክለት አምላክ አንተን ከገባህበት ነገር ማውጣት ችሏል ወይ? ድምፅ መጠበቁስ? ዳንኤልም ንጉሱን ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና ባንተም ፊት አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለው። የዛን ጊዜ ንጉሥ እጅግ ደስ አለው። ዳንኤልም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ። እችን ቃል በሉልኝ በጌታ 1-3 በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበትም። የዳንኤል ኳሊቲ ምንድነው? ዋጋ ቢያስከፍልም አምላኬን አምነዋለሁ፣ አይጥለኝም፣ አይተወኝም፣ አይረሳኝም፣ አሳልፎ አይሰጠኝም። ዳንኤልም ይላል በአምላኩ በእግዚአብሔር ምን ብሎ ነበር? ታምኖ ነበር። ወዳጆቼ ዳንኤል ብቻ አይደለም፣ እነዛ የዳንኤል ጓደኞች ራሳቸው በአምላካቸው ላይ ያላቸው ኮንፊደንስ፣ ያላቸው እምነት የሚገርም ነው። ትዝ ይላችኋል? እሳቱ 7 እጥፍ እንዲነድ በተደረገ ጊዜ ለንጉሥ ለቀረጸው ምስል የማይሰግድ ማንም ቢኖር በቶን እሳት ይጣላል በተባለ ጊዜ ወዳጆቼ እኛ ብንሆን ምናልባት በየሰገድ አድርጌ በኋላ ንስሐ ገባለሁ ንጉሶ ይጨምሮ በዚህ ነገር አሉት እንመልስል ዘንድ አይገባም። አሁን ይሄ ጉዳይ አሉ ለኛ ድርድ ጥያቄ አያስፈልገውም። ንጉሶ የፈለከው ማድረግ ትችላለህ። እኛ አንድ ነገር እናውቃለን፣ ከአምላካችን በቀር ጉልበታችን ለማንም አይንበረከክ። እዚህ ያለን ቅዱሳን አንድ አዋጅ አለን፣ ከአምላካችን በቀር ጉልበታችን ለማንም አይንበረከክ። ስግደታችን ለአምላካችን፣ አክብሮታችን ለአምላካችን፣ የምንገዛው ለአምላካችን። ንጉሶ ያሉት እውነት ነው ወይ ያላቸው፣ እውነት ነው ብላችኋል ተሳስታችሁ እውነት ነው ወይ? ንጉሶ በዚህ ነገር እንመልስል ዘንድ አይገባንም።
አምላካችን አንተ ካዘጋጀው እቶን ያድነን ዘንድ ምን ይላል? ይችላል። እናምነዋለን። ይችላል። ባያድነን እንኳን አንተ ላቆምከው ምስል ሰግደን። ወዳጆቼ በሕይወታችሁ ታምራት ማየት ትፈልጋላችሁ? በማይቻል ሁኔታ ውስጥ በእግዚአብሔር ታመኑ። የእግዚአብሔርን እጅ በሕይወታችሁ ማየት ትፈልጋላችሁ? የእግዚአብሔርን አብሮነት ማየት ትፈልጋላችሁ? በሴፍ ጊዜማ ሁሉም ሰላም ነው ወዳጄ። ከባድ በሚመስል ሁኔታ ውስጥ በእግዚአብሔር ታምናችሁ ቁሙ። ታምራቱን ታያለ፣ ክንዱን ታያለ። እንዴ ናቡከደነጾር እንደዚህ አለ። እናንተ አለ ሶስት ሰው አይደል እንዴ ላይ ወረወር ነው? የታሰሩ አልነበሩ እንዴ? ማፈጣቸው እኔ እንጃ። ደግሞ ሶስት አይደሉም አራት ሆነው ያለው ደግሞ አንደኛው ያማልክት ልጅ ይመስላል። አታካታላራ ይመጣል ጌታ። የታመንሽው ጌታ ይመጣል። የተደገፍከው ጌታ ይመጣል። ወዳጆቼ እምነት በእግዚአብሔር መታመን ወዳጆቼ እኔና እናንተ ስማችን አማኝ ነው። ግን ስንቶቻችን በእግዚአብሔር እናምናለን? ስንቶች እንታመናለን? መጽሐፍ ቅዱስ በጌታችን በኢየሱስ አገልግሎት ላይ ኢየሱስ ክርስቶስ የተደነቀውም ኢየሱስ ክርስቶስ በጣም የተገረመውም ያዘነውም በምንድን ነው ካላችሁኝ፣ በእምነት። በጣም የሚገርመው የሚያምኑት አሕዛብ የሆኑ የሚጠራጠሩት አይሁድ የሆኑ ለነሱ የመጣላቸው እዚህ ላችኋል። ይህ መቶ አለቃ እባክህ ብላቴናዬን ፈውስልኝ፣ መተፈውስልኝ እባክህ። እንትኖቹ የአይሁድ አለቆችን ሰብስበው እባካችሁ ለምኑልኝ፣ ጌታችሁ መጥቶ ብላቴናዬን ይፈውስ እባክህ። መጡና እንደዚህ ያሉት፣ ጌታ ሆይ አለ ትፈውስለት ዘንድ ይገባዋል አሉ። ለምን ሲል ምኩራብ ሰርቶልናል፣ ህዝባችንን ይወዳል እና ይፈወስለታል። እና በሃርድ ነው ይመስለኛል። እና እሺ በቃ እንሂድ ብሎ ሲሄድ ሎሌ ላከ ይላል። ከኔ ጣራ በታች ትገባ ዘንድ ላንተ አይገባም። እኔም አንተ ጋር ፊት ቆም ዘንድ እንደምበቃ ራሴን አልቆጠርኩትም። እና አንድ ነገር ገብቶኛል። አንተ ባለስልጣን ነህ፣ እኔም ባለስልጣን ነኝ። ከስሬ ሰዎች አሉ። ና ስለው ይመጣል፣ ሂድ ስለው ይሄዳል። አንተ ያዘዝከው ብቻ ነው፣ ቃል ተናገር፣ ብላቴና ይፈወሳል። አይገርማችሁም? ኢየሱስ ዞራልና ተደነቀ ይላል። እንዲህ አይነት እምነት በኢየሩሳሌም አላገኘሁም አለ። ወዳጆቼ ኢየሱስ በጣም የተደነቀው በእምነት፣ በጣም ያዘነውም በእምነት። እዚህ ላችኋል። ኢየሱስ መርከቢቱ ላይ ተኝቶ ማዕበል ሲያናውጣቸው እንዲህ ያሉት እኮ ስንጠፋ አይገድህም ወይ? አትነሳም ወይ? ኢየሱስም ተነስቶ አለማመናቸውን ገሰጸው ይላል። ብዙ አማኝ እምነት አለኝ ይላል እንጂ እምነቱን የሚጠይቅ ፈተና ሲመጣ ብዙዎቻችን እንወድቃለን። ብዙዎች ወዳቂዎች ነን። ዳንኤል የተራበ አንበሳ ከፊቱ ቁጭ ብሎ በአምላኩ በእግዚአብሔር ታመነ። ያድነኛል። በምን ሁኔታ ውስጥ አላችሁ? በምን ነገሮች ውስጥ ናችሁ ያላችሁት? ከዳንኤል ተማሩ። የታመናችሁት እግዚአብሔር ያድናችኋል። አይቻልም ከተባለ ነገር ውስጥ እግዚአብሔር ያወጣል። አይሆንም የተባለውን እግዚአብሔር ይቀይረዋል። ዳንኤል ሕይወት ወዳጆቼ በአምላኩ በእግዚአብሔር ታምኖ ነበርና እምነት ነበረው። ሶስተኛ የማይቋረጥ የጸሎት ሕይወት ነበረው። የማይቋረጥ የጸሎት ሕይወት። ዳንኤል ለችግር አይደለም የሚጸልየው። ዳንኤል የሆነ ድንገተኛ ነገር ሲደርስበት አይደለም። አረ ወገኖች ሰብሰብ በሉ ጸሎት ያስፈልገኛል ጸልዩ አይደለም ያለው።
ዳንኤል በህይወቱ አንዱ ኳሊቲው የማይቋረጥ የጸሎት ህይወት ነበር። ቅድም ያነበብኩላችሁ ክፍል አይደል? እንደ ምኑ ልማዱ እንደ ልማዱ ይጸልይ ነበር። ችግር ሲመጣ አይደለም የሚጸልየው፣ መከራ ሲደርስበት አይደለም የሚጸልየው፣ ግራ ሲጋባ አይደለም የሚጸልየው። ጸሎት የሱ የህይወቱ ኳሊቲ ነው። እኔና እናንተ ካልታጠብን ምግብ እንደማንበላ ዳንኤል ካልጸለየ አይኖርም። ዘንድሮ ካልጸለይን እኮ አይቻልም ወዳጆቼ። ከትላንት ይልቅ እኮ ኑሮ የከበደበት ጊዜ፣ ጠላት በብርቱ የወጣበት ጊዜ ነው። የት ነው የምትውሉት? የት ሰፈር ናችሁ? የት ነው የምትቆዩት? የዳንኤል ቆይታ በአምላኩ ፊት ነበረ። በመሰዊያው ፊት አይጠፋም ነበር። ከዚህ የተነሳ ነው ወዳጆቼ ዳንኤል ለሱ ብቻ አይደለም ከሱ የተረፈ የዘመናትን ፍጻሜ እግዚአብሔር ያሳየው። ዳንኤል ከአምላኩ ጋር የማይቋረጥ የጸሎት ህይወት ነበረው። እግዚአብሔር ራእይ ያመጣለት ነበር። ከምዕራፍ 7 ጀምሮ ያለውን ስትመለከቱ ዳንኤል በታላላቅ ራእዮችን በፍጻሜ ሊሆኑ ያሉትን ነገሮች እግዚአብሔር አስተኝቶም በህልምም በራእይም ለዳንኤል ይገልጥለት ነበር። ዳንኤል የጸሎት ብቻ አይደለም ወዳጆቼ፣ የቃሉም ህይወት ነበረው። ትዝ ይላችኋል ምዕራፍ 8 ነው። ምዕራፍ 10 ላይ እንደዚህ ይላል፣ የባቢሎን እስራኤል ከባቢሎን የሚወጡበት ጊዜ መድረሱን ያስተዋለው ማን ነው? ዳንኤል ነው። የሰባው ዓመት መፈጸም እግዚአብሔር በኤርሚያስ አማካኝነት 70 ዓመት ሲፈጸም እጎበኛችኋለሁ፣ መልካሚቱን ቃሌን እፈጽምላችኋለሁ፣ ወደ ምድራችሁ መልሳችኋለሁ ብሎ የተናገረውን የእግዚአብሔርን የተስፋ ቃሉን እያጠና አገኘው። ጊዜውን ሲያሰላ ሰዓቱ ደርሷል። እንዲህ አለ፣ ጾምና ጸሎት አወጅኩ አለ፣ በአምላኬ ፊት ተገኘሁ አለ። ጌታ ሆይ ሰዓቱ ደርሷል፣ የተናገርከው ይፈጸም፣ ያልከው ይሆን። ዳንኤል ከራሱ የተረፈ የጸሎት ህይወት ነበረው። ለህዝቡ የጸሎት ህይወት ነበረው። ዳጆቼ ስንቶቻችን የጸሎት ህይወት አለን? የማይቋረጥ ኮንቲኒየስ የሆነ በአምላካችን በእግዚአብሔር ፊት ኢንጆይ የምናረግበት፣ ከአባታችን ጋር ህብረት የምናረግበት። ጸሎት ህብረት ነው አይደል? ከአባት ጋር ያለ ህብረት ነው አይደል? ግንኙነት ነው አይደል? ስንቶች አምላካችሁን ለመስማት ኬሮፍ ማትፈልጉ፣ ወደ አምላኬ ሄዳለሁ፣ ወደ መሰዊያዬ እቀርባለሁ፣ አምላኬን አናግረዋለሁ፣ አምላኬም ይሰማኛል የምትሉ ስንቶች ናቸው? ወዳጆቼ ኖረን ስንዘምር እግዚአብሔር ይሰማናል። እጅ ዘርግተን ጓዳ ባዶ ከሆነ አደጋለሁ። ጓዳችን ደስ ያሰኘው። አሜን አሜን። ታውቃላችሁ እኛ ሰዎች ለውጫችን ነው የምንጠነቀቀው። ታውቃላችሁ አይደል? በጣም ለምንለብሰው ልብስ እንጠነቀቃለን አይደል? ፊት ሰው ለሚያየው በጣም ለሳሎናችን እንጠነቀቃለን። እውነት አሰን እናንተ ሙሉን ነው ግን ሰዎች እኮ ነው ያልኩት። በጣም የምንጠነቀቀው ለየቱ ነው? ፊት ላለ ነገር ነው የምንጠነቀቀው ወዳጆቼ። ጓዳ የኛው ነው። ግማሹ ቆሻሻ እቃው እዛ ጋር ወድቋል እንትን ብሏል። ጓዳ ለኛ ነው። እግዚአብሔር ደግሞ ሲመጣ አይገርማችሁም? ፊት ለፊት አያይም። እግዚአብሔር የሚያየው ጓዳን ነው። እንዲህ አለ፣ ሰው ፊትን ነው የሚያየው አለ፣ እኔ ግን ልብን ነው ማየው አለ። ዘልቄ ነው ምገባው አለ እግዚአብሔር። አሁን ልባችን እንዴት ነው? ልብ በእግዚአብሔር ይታመናል። የጸሎት ህይወት አለ ሰው ማያየው። አንተና አባት የምታረጉት ልጅ አለ መጣ የሚለው ያ የመሰዊያው ቦታ አለ ወዳጄ። ታማኝነት አለ። ኢየሱስ ዘወትር ይጸልዩ ዘንድ እንዲገባ ይላል። እስቲ እንዲገባ በሉ። ምን ማለት ነው እንዲገባ ማለት?
ይገባል ማለት መቼ? ዘወትር። እስቲ ዘወትር በሉ ወጣቶች በሉኝ። ምን አድርጎ? ጸልዩ። ይሰማችኋል፣ ይመልሳል፣ ፈጥኖ ይፈርድላችኋል። የዳንኤል የመብለጡ ሚስጥር ምንድነው? 17 ዓመት እስከ 87 ዓመት እስከ 90 ዓመት ኦልሞስት ሲቆጥረው ሳቀናንሰው 70 ዓመት 70 ዓመት ሰው ቤተ መንግስት የአፍሪካ ፕሬዝዳንት በለው በቃ የማይወርድ ሰውዬ። በኮራፕሽን አይደለም፣ በአምባገነንነት አይደለም። በምን? በህይወት ኳሊቲ፣ በአምላኩ ፊት ባለ የህይወት ኳሊቲ እግዚአብሔር ከሱ ጋር ነበር። ንቅንቅ አይልም። አንተ ብዙዎች ሲወርዱ ዳንኤል አለ። የክብር ዕቃ ነው። አምላኬ የክብር ዕቃ ያርጋችሁ። እውነት መልካም ነገር ሲቆጠር ከናንተ ይጀምር። አረ ተው አሜን በሉ። አረ ውጪ ረግሟችኋል፣ እዚህም ባርካችሁ አሜን በሉ። መልካም ነገር ሲጀመር ካንቺ ይጀመር። እንደሷ ይባልላችሁ፣ እንደሱ ይባልላችሁ። አራተኛ ዳንኤል የብልጫው ሚስጥር ምንድነው ካላችሁኝ፣ በመንፈስ ቁጥጥር ስር የሚኖር ህይወት ነበር። በመንፈስ ቅዱስ ቁጥጥር ስር፣ በመንፈስ የተሞላ በመንፈስ ቁጥጥር ስር የሆነ ህይወት ነበረው ዳንኤል። በብሉይ ኪዳን ላይ የአዲስ ኪዳንን ህይወት የኖረ ሰው ማን ነው ካላችሁኝ፣ አንዱ ዳንኤል ነው። መንፈስ ቅዱስ የመጣው መቼ ነው? አዲስ ኪዳን አይደል? በሙላት የመጣው ግን በብሉይ ኪዳን በመንፈስ ቅዱስ ገዢነት፣ ተቆጣጣሪነት፣ መሪነት የኖረ ሰው ማን ነው ካላችሁኝ፣ ዳንኤል ነው። እስቲ ምዕራፍ 4 ከቁጥር 8 ጀምሮ ተመልከቱ። ምዕራፍ 4 ላይ ህልም ያለመበት ጊዜ ነው። ቁጥር 4 ላይ እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሼ ተመችቶኝ ነበር። ህልም አለምኩ፣ እርሱም አስፈራችኝ። በአልጋዬ ላይ የነበረው ሐሳቤና የራሴ ራእይ አስጨነቀኝ። ስለዚህ የህልምን ፍቺ እንዲያስታውቁኝ የባቢሎንን ጠቢብ ሁሉ ወደኔ ይገቡ ዘንድ አዘዝኩ። የዛን ጊዜም የህልም ተርጓሚዎችና አስማተኞች፣ ከለዳውያን ቃላተኞች ገቡ። ህልሙንም በፊታቸው ተናገርኩ። ፍቺውን ግን ምን አላለው? አላስታወቁኝም። ቁጥር 8 በመጨረሻም የቅዱሳን አማልክት መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባል ዳንኤል በፊቴ ገባ። እኔም ህልሙን ነገርኩት፣ እንዲህም አልኩት። ምን ብሎ እንደጠራው ተመልከቱ። እንዲህ አልኩት። ምን? የህልም ተርጓሚዎች አለቃ ብልጣሶር ሆይ፣ የቅዱሳን አማልክት መንፈስ ባንተ ውስጥ እንዳለ። የት ነው ያለው? ባንተ ውስጥ አለ። ምን? የቅዱሳን አማልክት መንፈስ አለብህ። የት ሆኖ? ብሉይ ኪዳን ሆኖ። ንጉሱ የአሕዛብ ንጉስ ነው፣ አማልክትን የሚያመልክ ነው። ግን አንድ ልዩነት ዳንኤል ላይ አይቷል። እሱ ላይ ያለው መንፈስ የተለየ ነው። እሱ ላይ ያለው መንፈስ የቅዱሳን አማልክት መንፈስ ነው፣ ይለያል። ሃሌሉያ! ራንቺ ውስጥ የገባው የክብር መንፈስ ነው። ታላቅ መንፈስ አንተ ውስጥ አለ። እስቲ ደግመን ባካችሁ ለዚህ መንፈስ ክብር ስጡ። እስቲ ቴንኪው በሉት። ማደሪያው ያደረገን የክብር መንፈስ መንፈስ ቅዱስ የተባረከ ይሁን፣ ተባረከ ይሁን። በውስጥ አለ አለ። አንተ መሰከረለት። በውስጥ እንዳለ ከሚስጥርም ሁሉ የሚያስቸግርህ እንደሌለ አውቃለሁና አለ። ገብቶኛል። አለብህ። ምን አለብህ? የቅዱሳን አማልክት መንፈስ አንተ ውስጥ አለ። ምዕራፍ 5 እዚህ ይላችኋል። ይሄ ብልጣሶር የናቡከደነጾር ልጅ እሱ በነገሰ ጊዜ መኳንንቱን፣ ነገስታቱን፣ ባለስልጣኖችን ጠርቶ በቤተ መንግስት ታላቅ ግብዣ እንዳደረገ እና ታላቅ ግብዣ ባደረገ ጊዜ ሞቅ ሲለው እንደዚህ አለ። አባቴ ከኢየሩሳሌም ያመጣቸው
ያላቸውን እነዛን የመቅደስ ዕቃዎች አምጡ አለ። ምን ሊያረግ? እንጠጣበት፣ ፌሽታ እናድርግ ብሎ በፊቱ ያሉትን ጣዖታት ሊያመልክበት የእግዚአብሔርን የመቅደሱን ዕቃዎች የተቀደሱትን ዕቃዎች አምጥቶ ወይን ጠጅ ጠጣባቸው፣ አረከሳቸው። የዛን ጊዜ ትዝ ይላችኋል በንጉሱ ትይዩ ግርግዳ ላይ የምትጽፍ አንዲት ጣት ወጣች። ማኔ ቴቄል ፋሬስ ብላ ጻፈች። መጽሐፍ እንደሚል ንጉሱ ወገቡ ተፈታ ይላል፣ ደነገጠ ይላል፣ ተረበሸ። ምክንያቱም አንዲት እጅ እየጻፈች ነው። ስለዚህ ምን ማለት ነው? ፈጥነው እንዲተረጉሙለት ሲያመጡ አንተ ማንም አያውቀው ጽፉን ማንም አረ ጌታ ሆይ አረ ይሄን አናውቅም ሲሉ በዚህ መካከል የንጉሱ ሚስት ገባች ይላል። ሃሌሉያ! ልባርካቸው። ስለናንተ የሚመሰክሩ እግዚአብሔር ይስጣቸው። አሜን አሜን። ውስጣችሁ ያለውን አይተው የሚመሰክሩትን እግዚአብሔር ይስጣቸው። ግን ውስጥሽ ምንድነው ያለው? ምን አለ ስላንተ የሚመሰክር? ምን አለ ታውቃላችሁ? አንዳንዶች እሷ እንዳትመረጥ የሚባል እዚህ የለም። እሱ እንዳይሆን የሚባል ታውቃላችሁ? እቺ ሴት ገባች፣ የንጉሱ ሚስት ናት። አይሁዳዊ እኮ አይደለች። ቁጥር 10 ተመልከቱ፣ እንደዚህ ያለች። ቁጥር 9 ንጉሱም ብልጣሶር እጅግ ተደነገጠ፣ ፊቱም ተለወጠ፣ መኳንንቶቹም ተደናገጡ ይላል። ቅድም የነገርኳችሁ ሐሳብ ነው። ከዛ ቁጥር 10 እንዲህ ይላል፣ ንግስቲቱም ስለ ንጉሱና ስለ መኳንንቱ ቃል ወደ ግብዣ ቤት ገባች ይላል። ንግስቲቱም ተናገረች እንዲህ አለች፣ ንጉሥ ሆይ 1000 ዓመት ንገስ፣ ሐሳብህ አያስቸግርህ አለች። በቃ መፍትሄ እኔ ጋር አለ ማለት ነው። መፍትሄ ይዤ ነው መጣ። አያስቸግርህ፣ ፊትህም አይለወጥ። ለምን? የቅዱሳን አማልክት መንፈስ ያለበት ሰው በመንግስት ውስጥ አለ። መስሪያ ቤት አለች አንድ የተባረከች፣ አረ ይባልልሽ አለ። ሰፈር ላይ ቢጣሉ የሚያስታርቅ መካከለኛ ሊሆን የሚችል የአምላክ መንፈስ ያለበት አሜን በኢየሱስም ይሁንላቸው። ቁጥር 13 ልውሰዳችሁ በጌታ በጣም ደስ የሚል ታሪክ። በዚህ ጊዜም ዳንኤል ወደ ንጉሱ ፊት ገባ፣ ንጉሱም ተናገረ፣ ዳንኤልንም እንዲህ አለው፣ ንጉሱ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች የሆንክ ዳንኤል አንተ ነህ አለው። መጀመሪያ አንተ ነህ ዳንኤል የምትባለው? አዎ። የአማልክት መንፈስ እንዳለብህ ዕውቀትና ማስተዋል መልካም ጥበብ እንደተገኘብህ ስላንተ ምን ብያለሁ? ሰምቻለሁ። ዳንኤል ምንድን ነበር ኳሊቲው ካላችሁ? የአማልክት መንፈስ ቅዱስ በእርሱ ላይ ነበር። የሚያደርገው ሁሉ ወዳጆቼ በመንፈስ የሆነ ነበር። አንድ ጥቅስ ልጀምር። ምዕራፍ 6 ላይ ቅድም እንዳልኳችሁ ምዕራፍ 6 ቁጥር 2 መሳፍንቱም ሕዝቡን ያመጡላቸው ዘንድ ንጉሱንም እንዳይጎዱ 3 አለቆች በላያቸው ላይ አደረገ። ከነርሱም አንደኛው ዳንኤል ነበር። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት ምን አለ? የብልጫው ሚስጥር ምንድነው? የአማልክት መንፈስ በእርሱ ውስጥ አለ። ብዙ አልላችሁም ወዳጆች። ቅድም እንደተባለ ስለ መንፈስ ቅዱስ እያወራችሁ መንፈስ እየተጠማችሁ መንፈስ እያናፈቃችሁ እንደሆነ ቅድም ሲነገር ሰምቻለሁ። መልካም መንገድ ላይ ናችሁ። ቀጥሎ የክብር መንፈስ ይገለጣል፣ በኃይል ይገለጣል፣ በክብር ይገለጣል። ወዳጆቼ የአማልክት መንፈስ ሲመጣ ንግግራችሁ ይቀየራል። ንግግራችሁ የበለጠ ንግግር ይሆናል። ሐሳባችሁ የበለጠ ሐሳብ ይሆናል። እይታችሁ ይቀየራል። መንፈስ ቅዱስ በእናንተ ውስጥ በሙላት ሲሆን መንፈስ ሲቆጣጠራችሁ። ዳንኤልን ያላቀው ዕውቀቱ አይደለም ወዳጆቼ፣ በእውቀት አይደለም ዳንኤል የላቀው ወዳጆቼ፣ በፖለቲካው አይደለም ዳንኤል የላቀው። ዳንኤል የላቀው በእርሱ ላይ ባለው መንፈስ የተነሳ ነው። በእውቀትማ ከኛ በላይ ምርጥ ዕውቀት የተሻለ ዕውቀት ያላቸው ሰዎች አሉ። ታውቃላችሁ?
በችሎታ በታለንት ቢሆን ከኛ የተሻለ በእግዚአብሔር ፊት ዕውቅና ሊያገኙ የሚችሉ ብዙ ሰዎች አሉ። በመንፈሴ እንጂ እንዳለ በኃይልና በብርታት አይደለም እንዳለ ወዳጆቼ የሚያልቅ መንፈስ ቅዱስ ነው። የተሻለ ህይወት የሚሰጥ መንፈስ ቅዱስ ነው። ፍጻሜን የሚያሳምረው መንፈስ ቅዱስ ነው። ከዚህ መንፈስ ጋር መጣበቅ ይሁንላችሁ። በዚህ መንፈስ መኖር ይሁንላችሁ። ይሄ ተጠማችሁት መንፈስ ህይወታችሁን ይቆጣጠረው፣ ዘመናችሁን ይረከበው፣ ንግግራችሁን ያጣፍጥላችሁ፣ መንገዳችሁን ያቀናላችሁ። ምክንያቱ እስካላችሁ ኢሳይያስ 42 ላይ ትዝ ይላችኋል። ምዕራፍ 11 ላይ ቁጥር 2 የእግዚአብሔር መንፈስ ምን ይልበታል አለ? ያርፍበታል። የጥበብና የምክር መንፈስ፣ የኃይል መንፈስ፣ የማስተዋል መንፈስ፣ እግዚአብሔርን የመፍራት መንፈስ። ይሄ መንፈስ ህይወታችሁን ይውረሰው። ከዛ እስካላችሁ እንደ ዳንኤል ታሪካችሁ ይደመደማል። ምን ተብሎ? ተቃናለት፣ ተሳካለት፣ የተሻለ ህይወት ኑሮ አለፈ፣ አምላኩን አክብሮ አለፈ፣ አምላኩን አስከብሮ አለፈ። አይገርማችሁም? ናቡከደነጾር እኮ እንደዚህ አለ፣ በ127 በግዛቴ ሁሉ ከዳንኤል አምላክ በቀር ማንም እንዳይመለክ ለማንም እንዳይሰገድ። ለምን? ዳንኤልን አድኖታልና። ስለዚህ ያድናል፣ ይታደጋል። እንደሱ ያለ አምላክ የለም፣ እንደሱ ያለ አምላክ የለም። የሚያድን የለም፣ የሚታደግ የለም፣ የሚመለክ የለም። ብቻውን አምላክ ነው፣ ብቻውን ጌታ ነው፣ ብቻውን ይገዛል። ታላቅ አምላክ ነው፣ ታላቅ አምላክ ነው፣ ታላቅ አምላክ። ልባርካችሁ፣ ልቀታችሁ እግዚአብሔርን ያስከብረው። ታውቃላችሁ በምድር ላይ ሁላችንም እንላቸው በዓለም ላይ ተከብረው ሞቱ የምንላቸው አምላካቸውን ያላስጠሩ ብዙ ሰዎች አልፈዋል። በምድር ጉዳይ የተሳካላቸው፣ በምድር ጉዳይ የተሳካላቸው ታሪካቸው ግን መቃብር የቀረ ብዙ ሰዎች አላቸው። ከመቃብር በላይ ታሪካችሁ እንዲቀር ትፈልጋላችሁ? ወዳጆቼ በእናንተ ስኬት አምላካችሁ ይከበር። ዳንኤል ልቆ ተገኘ ብቻ አይደለም፣ በዳንኤል ዘመን ሁሉ ዳንኤል እንደላቀ ሁሉ አምላኩ የላቀ ነበር። አንቺ ባለሽበት አምላክሽ ይከበር። እዚህ መስሪያ ቤት ላይ ባለስልጣን አምላኬ ነው። እዚህ ሰፈር ላይ ባለስልጣን አምላኬ ነው። እኔ ባለውበት አምላኬ ይጠራ፣ እኔ ባለውበት ጌታ ይጠራ። የኔ ስኬት የአባቴን ታላቅነት ይናገራል። አሜን ይሁንላችሁ። ላጆቼ እግዚአብሔር እከሊት ተብሎ አምላኩ ካልተባለ ምን ይጠቅመን? ንጉሱ እንደዚህ ያለው ዳንኤልን ሲጠራው ሰምታችሁታል? ዳንኤል አይደለም፣ በመንግስቴ ታላቅ የሆንከው ዳንኤል አይደለም ያለው፣ የሕያው አምላክ ባሪያ ዳንኤል ሆይ። ምን ብሎ ይሆን ሰፈር የሚጠሩሽ? ምን ብሎ ይሆን የሚጠሩ? አንቺ በመኖርሽ አምላክሽ ይጠራ፣ እግዚአብሔር ይጠራ፣ ንጉሱ ይከበር። እሷን አትንኳት፣ በአምላኳ እንዳትመጡ። በአምላኳ ከመጣችሁ ቀልድ የለም፣ በኢየሱስ የሚባልላችሁ። አየ እኛ በሾች እንዲህ ነው። በልጄ እንዳመጣ ካለም በቃ በልጅ ነው፣ በልጄ እንዳመጣ፣ በሚስቴ እንዳመጣ ቀልድ የለም። አረ እንደዚህ ማለት ይሆንልን። በአምላኬ እንዳመጣ እግዚአብሔር ይባርካችሁ። ራስን ማየት ጥሩ ነው አይደል? ትዝ ይላችኋል ኢየሱስ ነገሩ እውነት ይሆንን ብለው ምን ይሉ ነበር ይላል? የቤሪያ ሰዎች ይመረምሩ ነበር አይደል? እንዴት ነኝ ማለት ጥሩ፣ እንዴት ነኝ፣ ታማኝነቴ ላይ እንዴት ነው፣ በእግዚአብሔር ላይ ያለኝ እምነት እንዴት ነው? አምናለሁ እንላለን። ነገር ሲመጣ እንዴት ነን? ሁኔታው ሲፈትነን እንዴት ነን? እዚህ ላችኋል ጴጥሮስ
ኢየሱስን እንደ እዚህ የተሰበሰበ ይሄ ሁሉ ቢክድ አለ እኔ ያልክድ እኔ ያለው ግን ቀድሞ የሮጠው ማን ነው? እርቃኑን ሮጣ የተባለው ማን ነው? ጸሎት ላይ እንዴት ናችሁ? ጸሎት ላይ እንደሆናችሁ ሰምቻለሁ። ይብዛላችሁ። ለችግር እንዳትጸልዩ። ጸሎት የህይወታችሁ አንዱ ክፍል ይሁን። ለመንፈስ ቅዱስ ያላችሁ ቦታ እንዴት ነው ታውቃላችሁ? መጽሐፉ ሲዘጋ ምን ብሎ ነው የሚዘጋው? መንፈሱና ሙሽራይቱ ና ይላል። የሚሰማ ሁሉ ምን ይበል? አሁን ና እንድንለው ማን ያስፈልገናል? መንፈስ ቅዱስ። እዚህ ተደላድለን እንዳንኖር ምድሩ እንዳይመችን ያን የሰማይ ቤት እንድንናፍቅ ያ የከበረውን ሙሽራችን እንድንናፍቅ ቶሎ መጥቶ እንዲወስደን ከሱ ጋር ዘላለማችን ያማረ እንዲሆን ማን ያስፈልጋል? መንፈስ ቅዱስ። ምን ይላል? ና። እስቲ ቀንጃችሁን አንሱና ና በሉ ባካችሁ። ና። ሙሽሪት ምን ትላለች? ና። ከማን ጋር? ከመንፈስ ቅዱስ ጋር ና። ሙሽራው ዝርግፍ ጌጣችን፣ ውበታችን፣ ማረፊያችን፣ ክብራችን፣ የዘላለም ንጉሳችን ና የኔ ጌታ ና። መንፈስ ቅዱስ እንድንበላ፣ እንድንነዳ፣ እንድንጠጣ፣ እንዲያምርብን አይደለም የሚያደርገው። እንዲህ እንድንል አንቺ በይ ይላል። በይ ምን ና። አሜን ይምጣ። ቆመን እንጸልይ።